የ130ኛው የአድዋ ድል በዓል በአድዋ ድል መታሰቢያ በተለያዩ ስነ ስርዓቶች በተከበረበት መድረክ ተገኝተው መልእክት ያስተላለፉት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴም የድሉ እሳቤ ሀገራዊ ምስልን የዋጀ ግዙፍ መሆኑን አንስቷል። የአድዋ አስተምሮት ኢትዮጵያዊነትን ሲያገዝፍ የቡድን እሳቤን በአግባቡ ከርክሞ የሚይዝ ነው። አድዋ አጉራጠን ፖለቲካን ይጠየፋል። ጠባጫሪዎችንና መከፋፈልን ልማድና ጉርስ ያደረጉትን ያጨምታል። ሌብነትን፣ ውስልትናና ሀኬትን ይንቃል። የዘመኑ አድዋ አረዳድም ቁልፉ ጉዳይ ይሄ ነው። ድሉ ለአሁኑ ትውልድ የጀግንነት ውርስ የማድረግም አቅምን ያላበሰ ነው ያሉት ፕሬዝዳንቱ የሀገር ፍቅር ስሜትን ማዕከል ባደረገ መልኩና በአሻጋሪ እሳቤዎች በመቃኘት የአሁኑ ትውልድም ለዘመኑ ድል ሊተጋ እንደሚገባም አስገንዝቧል። በአእምሯችን የሚመላለሰው ጀግንነት ነው። ጀግንነት ደግሞ ሰላምን ማጽናት፣ ሕዝብን መጥቀምና አገርን ማበልጸግ ነው። ስለሆነም የዘመናችን ጀግና የነውጥ ጩኸትን የሚዋጅ ሳይሆን ወይም የሚያሰማ ሳይሆን የአገር ፍቅር፣ የመቻቻል፣ የእውቀት፣ የጥበብና አብሮ የማደግ ድምፅን የሚያጎላ ነው። የአድዋ ድል የይቻላል ብርታት፣ ያልገዛም ባይነት ወኔን ያቀፈ ድንቅ የጀግንነት መንፈስ ነው። ይህን ድል እልፎች በታሪክ መዝገብ ከትበውታል። መንገዱንም ተከትለው ለነጻነት ተጠቅመውታል። ይህ የያኔው ጀብደኝነትን አሁንም በሌላ አውድ ይደገም ዘንድ ግድ ይሏል። በዓለም የተበተኑ ጥቁር ወንድሞቻችንና እህቶቻችን የነጻነት ቁጭትና የእኩልነት መሻታቸውን አባቶቻችን በጦር ሜዳ ጀግንነት እንደመለሱት ሁሉ የዘመኑ ጀግኖች ደግሞ ይህንን ጥሪ በስራ በእውቀትና አገርን በማሳደግ በማበልጸግ መመለስ ይገባናል። የዛሬው የአድዋ ትርጉም ነጻነትን በብልጽግና ማስዋብ እና ለቀጣይ ትውልድ የሚተርፍ አኩሪ ተግባር መፈጸምና ማስተላለፍ ነው። ከአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በርና ወደብን ማረጋገጥ እንደነበር ያስታወሱት ፕሬዝዳንቱም አሁናዊ መሻቷን ቢሆን እንግዳ ጉዳይ ሳይሆን ይህን የማረጋገጥ እንደሆነም አጽንኦት ሰጥተውታል። ሂደቱም ቢሆን ከአድዋ ሰማዕታት ውርስ አደራም ጋር የማይነጣጠል መሆኑንም በመጠቆም አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። ኢትዮጵያ የባህር በር መዳረሻዋን ያጣችው ተገቢነት በሌለውና ሕጋዊ መሰረትን ባልተከተለ መንገድ መሆኑን ያስገነዘቡት ፕሬዝዳንት ታዬም የአድዋ ድል እንዲያሉ የታሪክ ስህተቶችን ለማረም ትምህርት የሚሆን ጭምር ነው ብሏል። ባለፉ ያጅና በሰሞንተኛ የፖለቲካ ርዕዮት ስሌት ያውም ኢትዮጵያዊነትን ባልዋጀ ሐሳብ ታሪካችንና ስትራቴጂካዊ መልሕቃችን መስዋዕት እንድናደርግ ተገደናል። ነገን ለማየት እንዳንችል በፖለቲካ ግርዶሽ ስትራቴጂካዊ ጥቅሞቻችንን አሳልፈን ሰጥተናል። ስለዚህ አድዋ ያስተማረን በእንዲህ አይነት የሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥ ቢሆንም ያኔ የተገኘውን አኩሪ ድል ዘመን በሚጠይቀው ሀገርን በምትሻው አውድ አልቆ መድገም እንደሚገባም አጽንኦት ተሰጥቶታል። ትናንት በአድዋ አውድማ ላይ የተገኘው ወታደራዊ ድል ዛሬ በኢኮኖሚያዊና በጂኦፖለቲካዊ ድል ካልታጀበ ትርጉሙ ሙሉ አይሆንም። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ሕዝቦች ዕጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ሂደቱ የፍትህና የትውልዱ ጥያቄ መሆኑንም መረዳት እንደሚገባም እንዲሁም የኢትዮጵያን የእድገት ትንሣኤ ለማብሰር ነው። መንገዳችንና መሻታችን የጉዟችን ዳራም ሰላማዊና አብሮ ተባብሮ ማደግ ነው። ስለሆነም የባህር በር ጥያቄያችንን
የታሪክ እና የፍትህ ጥያቄ አድርጎ መረዳት ሐሳቡም የዚህ ዘመን ፍላጎት ብቻ ሳይሆን የትውልድ ህልውና ጉዳይ መሆኑን መረዳት ወሳኝ